የቻናላችን ቤተሰቦች እንደምን አላችሁ? በዛሬው ደግሞ አዳዲስ መረጃዎችን ወደ እናንተ ይዘን መጥተናል። እንድትከታተሉን የጋበዝን። ለቻናላችን ቤተሰብ ያልሆናችሁ ላይክ፣ ሰብስክራይብ በማድረግ እንግዲህ ለሌሎችም ተደራሽ እንድታደርጉ እንጋብዛለን። ሰፖርት ማድረግ ለእናንተም ለእኛም መረጃዎችን በወቅቱ ለማስተላለፍ ጠቀሜታ ስላለው በዚህ መልኩ ሰፖርት ማድረግ ትችላላችሁ። ወደ መረጃዎች እንሄዳለን። ሚኒስትር አብይ አህመድ ለሁለት ቀናት ይፋዊ ጉብኝት ዛሬ ጠዋት አዲስ አበባ ከገቡት የእስራኤል ፕሬዝዳንት ኢስሐቅ ሄሮዝማ ጋር የሁለቱ ሀገራት የጋራ ፍላጎቶች በሆኑ ትብብር መስኮች ዙሪያ መስማማታቸው መነገሩ፣ ንግድና ኤክስፖ ኤጀንሲ በነዳጅ አቅርቦት ላይ የተላለፈው ውሳኔ ኢፍትሐዊ ነው ሲል በድጋሚ መግለጫ መስጠቱ፣ ኦሮሚያ ክልል ሰሜን ሸዋ ዞን ከስብሰባ ሲመለሱ በታጣቂዎች የተያዙ አመራሮች 13 ሚሊዮን የተጠየቀባቸው መሆኑ፣ ኢትዮጵያ በህዳሴው ግድብ ላይ አቋሟን ካለሰለሰች በጎረቤቶቿ በኩል የባህር በር እንድታገኝ ጥረት እናደርጋለን ያለችው የግብፅ መግለጫ ውሸት መሆኑን መናገሯ፣ ዓለም አቀፍ የጋዜጠኞች መብት ተሟጋች ሲፒጄ የኢትዮጵያ መንግስት ባለስልጣናት አዲስ ስታንዳርድ እና ሌሎች ጋዜጠኞች ላይ የሚወሰደው እርምጃ ኢፍትሐዊ ነው ማለቱ፣ አዲስ ስታንዳርድ የኢትዮጵያ መገናኛ ብዙሃን ባለስልጣን የአዲስ ስታንዳርድ የምዝገባ የምስክር ወረቀት ከመሰረዙ በፊት ተደጋጋሚ ማስጠንቀቂያ ሰጥቻለሁ በማለት ትናንት ምሽት ያወጣውን መግለጫ ማስተባበሉ፣ እነዚህ ዋና ዋና የዕለቱ መረጃዎችን ናቸው። አብራችሁን ሁኑ። ሚኒስትር አብይ አህመድ ለሁለት ቀናት እንግዲህ ይፋዊ ጉብኝት ትናንት ምሽት አዲስ አበባ ከገቡት የእስራኤል ፕሬዝዳንት ኢስሐቅ ሄሮዝ ጋር የሁለቱ ሀገራት የጋራ ፍላጎቶች ምን እንደሆኑና በእነሱ ፍላጎቶች ላይ የትብብር መስኮች ዙሪያ ፍሬያማ ውይይት ማድረጋቸውን እንግዲህ ገልጠዋል። ፕሬዝዳንት ሄሮዝማ በበኩላቸው በኢኖቬሽን፣ በሳይንስ፣ በቴክኖሎጂ እና በግብርና እንዲሁም በምግብ ዋስትና፣ በውሃና ኢነርጂ ዘርፎች እንዲሁም ቀጠናዊ ትብብርን በማሳደግ የሁለቱ ሀገራት ህዝቦች ተጠቃሚ በሚያደርጉ ጉዳዮች ዙሪያ ከአብይ ጋር ፍሬያማ ውይይቶች ማድረጋቸውን አስታውቀዋል። እስራኤል ከአፍሪካ ሀገራት ጋር ግንኙነቷን ለማጠናከር የምታደርገውን ጥረት ለአብይ ማብራሪያቸውን የጠቀሱት ኢትዮጵያ ከአፍሪካ ወሳኝና የእስራኤል ቁልፍ አጋር ሆና ለአስርት ዓመታት መቆየቷንና የሁለትዮሽ ትብብሩ በቀጠናው ዙሪያ ሰላምን፣ አንድነትንና የጋራ ተጠቃሚነትን በሚያረጋግጥ መልኩ እንደሚቀጥል መግለጻቸውን መረጃዎች አመላክተዋል። የእስራኤል ፕሬዝዳንት በዚህ ንግግራቸው ከፕሬዝዳንት ታዬ አጽቀሥላሴ ጋር በመሆን የተለያየ ውይይቶች ላይ ስምምነት ላይ ደርሰዋል። እስራኤልን እንዲጎበኙም ፕሬዝዳንት ሄሮዝማ ጋብዛቸዋል። እንግዲህ ፕሬዝዳንት ታዬ አጽቀሥላሴን እንግዲህ የእስራኤሉ ፕሬዝዳንት ቤተ እስራኤላውያንን በሁለቱ ሀገራት መካከል ድልድይ ሆነው እያገለገሉ መሆኑንና የሁለቱ ህዝቦች ግንኙነት ከታሪክና ባህል ጋር የተጋመዱ መሆኑንም ገልጸዋል። እንግዲህ የፖለቲካ ተንታኞች በዚህ ዙሪያ እንደገለጹት የምስራቅ አፍሪካ የፖለቲካና የኢኮኖሚ ሴንተር እየሆነ በመምጣቱ ይሄ ቀይ ባህርን መሰረት ያደረገ ቻይና፣ አሜሪካ አሁንም እስራኤል እንግዲህ እየገቡበት መሆኑን ያመላክታል ማለት ነው። በሌላ መረጃ የትግራይ ንግድና ኤክስፖ ኤጀንሲ በነዳጅ አቅርቦት ላይ የተላለፈው ውሳኔ ኢፍትሐዊ ነው በማለት በድጋሚ ታይቶ እንዲስተካከል የካቲት 16 ቀን ለንግድና ቀጠናዊ ትስስር ሚኒስቴር፣ ለነዳጅና ኤነርጂ ባለስልጣንና ለኢትዮጵያ ነዳጅ አቅራቢ ድርጅት በጻፈው ደብዳቤ መጠየቁ የሚታወስ ነው። ይሄ ደብዳቤ ከየካቲት 2017 እስከ ታህሳስ 2018 በወር ወደ ትግራይ ይገባ የነበረው 12 ሚሊዮን ሊትር ነዳጅ ወደ 850 ሺህ ሊትር ዝቅ መደረጉ በጣም አበሳጭቶናል ሲሉ ጠቅሰዋል። ሆኖም ከጥር ወር 2018 ወዲህ ምንም አይነት ነዳጅ ወደ ክልሉ ባለመግባቱ በክልሉ ላይ ማህበራዊና ኢኮኖሚያዊ ቀውስ ማስከተሉን የጠቆመው በደብዳቤው ከዕለት ዕለት መሰረታዊ እንቅስቃሴዎች በተጨማሪ የሕክምና ተቋማት መደበኛና ድንገተኛ የሕክምና አገልግሎት መስጠት ከማይችሉበት ደረጃ ላይ መድረሳቸውን ከክልሉ የወጡ ማብራሪያ ያመለክታል። በክልሉ ያሉ ከ93 በላይ የነዳጅ ማደያዎችም የመዘጋትና ሰራተኞቻቸውን የመበተን ስጋት እንደተጋረጠባቸው በደብዳቤያቸው ጋር ተጠቅሷል። በዚህ በኩል በመንግስት በኩል የተሰጠው ምላሽ ምን እንደሆነ እስካሁን አልተገለጸም። ያለ ነዳጅ እንግዲህ በሁሉም አካባቢ እንቅስቃሴ
እንዲቆም ተወስኗል ማለት ነው የሚለው ይህ ደብዳቤ። በመንግስት በኩል ግን መቼ እንጀምራለን፣ ለምን ቆመ ወይም ካልቆመም ተጨማሪ ነገር ተፈልጎ ከሆነም ለዚህ ማብራሪያ መስጠት አልቻለም። ይህ መረጃ ሲደርሰን ግን ወደ እናንተ የምናስተላልፍ ይሆናል። በኦሮሚያ ክልል ሰሜን ሸዋ ዞን ከስብሰባ ሲመለሱ በታጣቂዎች ባለፈው ሳምንት ማክሰኞ አካባቢ ታፍነው ለተወሰዱት የወረ ጃርሶ ወረዳ የብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ ወይንሸት ታፈሰ፣ ለወረዳው የብልጽግና ፓርቲ የፖለቲካ ደጃጅ ዘርፍ ኃላፊ ገናናው ከበድና ለሹፌራቸው ማስለቀቂያ ታጣቂዎች 13 ሚሊዮን ብር መጠየቃቸውን ዋዜማ እንግዲህ ማረጋገጧ ተሰምቷል። በዋዜማ መረጃ መሰረት ማስለቀቂያ የተጠየቁት እንግዲህ እነዚህ ሶስት ግለሰቦች የፓርቲው አመራሮች ከቀኑ 10 ሰዓት አካባቢ ከገብረ ጉራቻ ከተማ ወጣ ብሎ በሚገኘው ልዩ ስሙ ኡላ ኤሞ በተባለ ስፍራ በታጣቂዎች የታፈኑት የዞኑ አስተዳደር በፊቼ ከተማ በጠራው ስብሰባ ላይ ተሳትፈው ወደ ወረ ጃርሶ ወረዳ መቀመጫ ወደሆነች ወደ ገዋ ጽዮን በመመለስ ላይ እንዳሉ መሆኑ ተነግሯል። ይህ በፖለቲካ አባላት በፖለቲከኞች እና በሹመኞች ላይ የሚደረገው እገታ ማን ነው? በማን በኩል ነው የሚታገተው? በሶስት ሰዎች 13 ሚሊዮን ብር እንደቀላል የሚጠየቀው ምንድን ነው የሚለውን መንግስት እዚህ ላይ ምንም ያለው ነገር የለም። ግን ይሄ ኬዝ መፈጠሩን እንግዲህ ሰምተናል ማለት ነው። በሌላ መረጃ ኢትዮጵያ በህዳሴው ግድብ ላይ አቋሟን ካላሳየች በጎረቤቶቿ በኩል የባህር በር እንድታገኝ ድጋፍ ለማድረግ ግብፅ ዝግጁ ናት ተብሎ የተሰራጨው ዘገባ ሐሰት መሆኑን ሰምቻለሁ ስትል አንድ ዘገባ ተነግሯል። በእውነትም ከዚህ በፊት ግብፅ በእንዲህ አይነት መረጃ እንደማታስተላልፍ ይታወቃል። ግን ሰሞኑን ግብፅ የኢትዮጵያን ወደብ የማግኘት መብቷን እና አብረን እንታገላለን ብሎ አወጣ የሚለውን በማህበራዊ ሚዲያ የዲጂታል ብልጽግና አካባቢ ሲሰራጭ እንደነበረ ሁላችንም የምናስታውሰው ነው። ግብፅ በውሃ ደህንነቷና በኢትዮጵያ ህዳሴ ግድብ ዙሪያ ያላት አቋም አልተቀየረም በማለት ዘገባውን መሰረት የለሽ በማለት ማስተባበላቸው ጋዜጣው ጠቅሷል። የቀይ ባህር አስተዳደርና ጸጥታ ጉዳይ የቀይ ባህር አዋሳኝ ሀገራት ብቻ የሚመለከት እንደሆነና ሌላ ሀገር በዚህ ጉዳይ ውስጥ ተሳትፎ ሊኖረው እንደማይችል ምንጩ ተናግሯል። በዚህም ለተባበሩት አረብ ኤሚሬት መንግስት ቅርበት ያለው ዘናሽናል ጋዜጣ የተባለው ግብፅ ይህንን ሀሳቧን ለኢትዮጵያ ጠቅላይ ሚኒስትር አብይና ለፕሬዝዳንት ዶናልድ ትራምፕ አስተዳደር መላኳን ከምንጮች መስማቱን ጠቅሶ እንግዲህ ዘገባውን ትናንት ነበር የደረሰው ማለት ነው። ስለዚህ ግብጾችም የአረብ ኤሚሬትስን ጣልቃ ገብነት የሳውዲ አረቢያን በዚያ በኩል በኤርትራ በኩል መምጣት ብዙም እንዳልተቀበሉትና አሸማጋይ ሆነው መቀጠላቸውም ለመፍትሄ ብቁ አይደሉም አይነት የሚል ምላሽ መስጠቷ የሚታወስ ነው ማለት ነው። በሌላ መረጃ ዓለም አቀፍ የጋዜጠኞች መብት ተሟጋች እንግዲህ ሲፒጂ የኢትዮጵያ መንግስት ባለስልጣናት ከትናንት ጀምሮ የተሰረዘውን የአዲስ አበባ ስታንዳርድ መጽሔት የምዝገባ የምስክር ወረቀት በአፋጣኝ እንዲመልሱና በፕረስ ላይ እየተባባሰ የመጣውን ጥቃት እንዲያቆሙ ጠይቋል። በአዲስ ስታንዳርድ ላይ የተመሰረተው እርምጃ ቁጥጥር ሳይሆን በቀል ነው ያሉት የሲፒጂ የአፍሪካ ዳይሬክተር አንጄላ ኩዊንታል የኢትዮጵያ መገናኛ ብዙሃን ባለስልጣን ብሔራዊ ጥቅምና የመገናኛ ብዙሃን ስነ ምግባር የሚሉ ግልጸኝነት የሌላቸው መመሪያዎችን እንደ መሳሪያ በመጠቀም ገለልተኛ ጋዜጠኝነትን በማፈን ላይ ይገኛል ብለዋል። እንግዲህ ኃላፊዋ እንደገለጹት ኢትዮጵያ ላይ አሁን ያሉት ለመንግስትና ለፕሮፓጋንዳነት ያሉ ሚዲያዎች ካልሆኑ በስተቀር ሌሎቹ በነፃነትና በሙያ የሚያገለግሉ አብዛኞቹ የመገናኛ መረብ የሆኑ ሚዲያዎች በኤሌክትሮኒክስም በየነበረብ የሚንቀሳቀሱ ሚዲያዎች አብዛኞቹ ተዘግተዋል፣ ጋዜጠኞችም ታስረዋል ሲሉ በማብራሪያቸው ተናግረዋል ማለት ነው። ወደ ቤቶች መረጃ ስናልፍ እንግዲህ ሰሞኑን የኮንዶሚኒየም እጣ ሊወጣ ነው። ወደ 97,000 ቤቶች እየተጠናቀቁ ነው የሚሉ መረጃዎች እየተላለፉ ነው። በዚህም መሰረት ወይዘሮ አዳነች አቤቤ ሰሞኑን ጉብኝት ስታደርግ
በሰጠችው መግለጫ መሰረት እጣው የማይቀር ነው። 97,000 ቤቶች በቅርቡ ይጠናቀቃሉ። ለ97 ቅድሚያ በመስጠት ለ2005ም የተወሰነ እጣ እንደሚወጣና አብዛኞቹን በቀጣይ ዓመታት እንግዲህ ተደራሽ እናደርጋለን ሲሉ በመግለጫቸው ተናግረዋል። እኛ ለምርጫ እንሰራም ምርጫ እንድናሸንፍ ወይም እንድንሸነፍ በሚል ሳይሆን እኛ ለማህበረሰቡ ተወካይ ነን። ለማህበረሰቡ እኛን አምኖ ግብሩን እየከፈለ አገልግሎት እንድንሰጠው ስለሚጠብቅ በዚህ መልኩ እኛም ማገልገል ስላለብን ብቻ ነው የምናገለግለው በማለት እንግዲህ በመግለጫቸው ተናግረዋል። የ1997 እና የ2005 ተመዝጋቢዎች እንግዲህ ተስፋ ሳይቆርጡ የቤት ልማቱን ተጠቃሚ ለመሆን የተጠባበቁ መሆናቸውን እንግዲህ መረጃዎች እያመለከቱ ነው። የዛሬው መረጃችን እንግዲህ ይህንን ይመስል ነበረ። በሌላ ጊዜ ደግሞ በተለያዩ መረጃዎች ወደ እናንተ እስከምንመጣ ቸርን ሰንብት።